በቀድሞ ትዳሯ ከፍተኛ እንግልትና በደል እየደረሰባት ያለች የ49 ዓመት ጎልማሳ ሴት፣ በሌላ በኩል ደግሞ ሕይወቱን አዲስ መስመር ለማስያዝ የሚጥር የ24 ዓመት ወጣትና የቀድሞ ወታደር። ይህ ወጣትም ለእሷ ያሳየው ልዩ ትኩረት ሴትየዋ እድል ዳግም አዲስ ሕይወት እየሰጠቻት እንደሆነ እንዲሰማት ያደርጋታል። ነገር ግን እርስ በእርሳቸው ይበልጥ በቀረቡ ቁጥር አንድ ጥቁር ጥላ ከላያቸው እያንዣበበ መሆኑንና በመካከላቸው ያለው ስጋዊ ቁርኝነት በማንኛውም ሰዓት ሊፈነዳ የተዘጋጀ የጊዜ ቦምብ መሆኑን ግልጽ እየሆነ ይመጣል። በታሪኩ ጅማሮ ላይም ኮነር የተባለ ወጣት በማለዳ በባህር ዳርቻው ላይ ሩጫውን ሲያደርግ እያስመለከተን ነው። እየሮጠ ሳለም በድንገት ትኩረቱ በባህር ዳሩ ላይ ለመዋኘት ወደ መጣች ማርሊን ወደ ተባለች ሴት ላይ ይሳባል። ኮነርም ማርሊንን ባያት ቅጽበት በውበቷ ሙሉ በሙሉ ተማረከ። ወደ እሷም ተራምዶ ቀረበና ጨዋታውን ጀመረ። ምንም እንኳን ማርሊን በግልጽ ከሱ ዕድሜ የምትበልጥ ቢሆንም ውበቷ ግን አሁንም ፍንትው ብሎ ይታያል። ለኮነርም ፈገግቷን በደስታ ትገልጽለታል። እሷም ቀደም ብላ ስትመለከተው ስለነበረ በመካከላቸው ያለው ግንኙነትም ተጀመረ። ኮነርም በቤተ መጻሕፍት ውስጥ እንደሚሰራና ሁልጊዜ ጠዋት ጠዋት ለሩጫ ወደዚህ ባህር ዳርቻም እንደሚመጣ ነገራት። ማርሊንም በበኩሏ ባለ ትዳርና የአንድ የእንጀራ ልጅ እናት መሆኗንም ገለጸችለት። ኮነርም ከዚህ ቀደም በዚህ ቦታ አይቷት እንደማያውቅ ሲነግራት ማርሊን በቅርቡ ወደዚህ አካባቢ እንደተዘዋወረችና በባህሩ አቅራቢያ ጊዜ ማሳለፍ እንደምትወድ ማስረዳት። ከአጭር ቆይታ በኋላ ማርሊን ወደ ቤተሰቦቿ መመለስ እንዳለባት ነገረችው። ኮነርም ስትሄድ በአይኑ ይሸኛት ጀመር። አሁንም ቢሆን አይኑን ከሷ ላይ መንቀል አልቻለም ነበር። በማግስቱም ኮነር በስራ ቦታ ላይ በቤተ መጻሕፍት ውስጥ ሳለ ማርሊን በሩን ከፍታ ገባ። በእሷ መገኘትም እንደገና ተማርኮ እርስ በእርሳቸው ማውራት ጀመሩ። በዚያው ቅጽበትም ኮነር በማርሊን ፊት ላይ የጠባሳ ምልክት አስተዋለ። ምን እንደሆነም ጠየቃት። ማርሊንም የፊቷን ጠባሳ ለመደበቅ እየሞከረች ያን ዕለት ከእርሱ ጋር ስታወራ በመቆየቷ ወደ ቤት የገባችው ዘግይታ እንደነበረና ባሏን በዚህ ተቆጥቶ እንደደበደባት ነገረችው። ይህን ሲሰማም ኮነር ማርሊን በባሏ ከፍተኛ ጥቃትና በደል እየደረሰባት መሆኑን ወዲያውኑ ተረዳ። ለእሷ መዘግየትም ምክንያት በመሆኑ ራሱን እየወቀሰ ይቅርታ ጠየቃት። ማርሊን ግን ነገሩን ቀለል አድርጋ በመመልከት በትዳር ውስጥ እንደዚህ አይነት ነገሮች እንደሚከሰቱ ነገረችው። በመቀጠልም ማርሊን የወንጀል መጽሐፍት የሚገኙበትን ክፍል እንዲያሳያት ጠየቀችው። መጽሐፉን መርጣ ከጨረሰች በኋላ መጽሐፉን ለማስመዝገብ እንደገና ከኮነር ጋር ተገናኙ። ለሰጣት ጊዜና አገልግሎትም ገንዘብ ልትከፍለው አጥብቃ ጠየቀችው። ኮነር በገንዘቡ ላይ ስልኳን ጽፋለት እንደሄደች አስተዋለ። በዚያን ጊዜም ነው ኮነር ማርሊን በእሱ ላይ ፍላጎት እንዳላት የተረዳው። በማግስቱም ኮነር ጃክ ከተባለው ሰው ጋር ለመገናኘት ወደ አንድ ካፌ አመራ። ጃክ የወንጀለኞች ክትትል መኮንን መሆኑንም እንረዳለን። ሁለቱም ሲነጋገሩም ጃክ ምንም እንኳን አሁንም ከእስር ቢወጣ እንደገና ወደ ሌላ ችግር ውስጥ ከገባ ምንም አይነት ምህረት እንደማይደረግለት ኮነርን አስጠነቀቀው። ኮነር ግን ባለፈው የሆነው ነገር ሆን ተብሎ የተደረገ እንዳልነበረና ወደ እስር ቤትም የመመለስ ምንም አይነት ፍላጎት እንደሌለው አጥብቆ ተናገረ። ከቀናት በኋላም በባህር ዳርቻው ላይ እየተራመደ ሳለ ኮነር ወደ ማርሊን ደውሎ እንደገና ሊያያት በጣም እንደናፈቀ ነገራት። ሴትዮዋም ተመሳሳይ ስሜት ቢኖራትም በአሁኑ ሰዓት ከእንጀራ ልጇ ጋር መሆኗንና ባሏ ወደ ቤት እስኪመለስ እየጠበቁ መሆኑን ነገረችው። ስልኩን ከዘጋች በኋላም ኮነር በባህር ዳርቻው ላይ ለመቆየት ወሰነ። ሆኖም ግን እሱን የሚያውቀው አንድ ፖሊስ መኮንን ወደ እሱ ቀርቦ መናፈሻው ከመዘጋቱ በፊት እንዲሄድ ነገረው። ምክንያቱም አሁንም ቢሆን በአካባቢው ላይ ጥርጣሬ የሚጭር እንቅስቃሴ እያደረገ ነበር። በማግስቱም በቤተ መጻሕፍት ውስጥ ኪም ከተባለች ሌላ ሴት ጋር እንተዋወቃለን። በተመሳሳይ መልኩ እሷም እዛ የምትሰራ ናት። እሷና ኮነርም ማውራት ሲጀምሩ እሷም በእሱ ላይ ፍላጎት እንዳላት በግልጽ ይታያል። እንዲያውም በየቀኑ ከሚያደርገው የሩጫ ልምምድ ጋር አብራው ለመሮጥ ጠየቀችው። ነገር ግን ልክ እየተነጋገሩ ሳለ ማርሊን ከእንጀራ ልጇ ከአስትሬድ ጋር በድንገት መጣች። ኮነርም ወዲያውኑ ከኪም ተለይቶ ወደ ማርሊን አመራ። አስትሬድም አንድ የተለየ መጽሐፍ አይነት ጠየቀችው። ኮነርም የጠየቀችው መጽሐፍ ለመስጠት ወደ ታችኛው ወለል ይመራታል። በዚያው ቅጽበት ግን ለአስትሬድ ስልክ ተደወለላትና ከሱ ተለይታ ማናገር ጀመረ። በእሷ ቦታ ማርሊን ኮነርን ተከትላ ወደ ታችኛው ወለል ለመውረድ ወሰነ። ኮነርም ከመደርደሪያዎቹ መካከል መጽሐፍትን እየፈለገ ሳለ ማርሊን በድንገት ወደ እሱ ጠጋ ብላ ሳመችው። ኮነር መጀመሪያ ላይ አስትሬድ ልትደርስባቸው ስለምችል ይህን ለማድረግ አመነታ። ነገር ግን ማርሊን በአሁኑ ሰዓት ላይ አስተማማኝ ቦታ እንዳለው ስታረጋግጥለት ኮነር በስሜቱ ተሸነፈ። ይህ ክስተትም በመካከላቸው ላለው የፍቅር ግንኙነት መጀመሪያ ሆነ። ከጥቂት ቀናት በኋላም ሁለቱም ይበልጥ የጠበቀ ጊዜ ለማሳለፍ በባህር ዳርቻው አቅራቢያ ተገናኙ። እዚያም ሆነው እየተነጋገሩ ሳለ ማርሊን ስለ ሕይወቷ በግልጽ ነገረችው።
በኋላ በቤት ውስጥ ሁልጊዜ በትንሽ በትልቁም ጭምር ስለሚናደድባትና ስለሚያንገላታት ትዳሯን የመፍታት ፍርሃት ውስጥ እንደምትኖር ለኮነር ገለጸችልን። ምንም እንኳን ኮነር ወደ ፖሊስ እንድትሄድ ቢመክራትም ማርሊን ግን ይህ ምንም ፋይዳ እንደሌለው ነገረችው። እንደሷ አባባልም ባሏ በጣም ሀብታም ባለስልጣንና አብዛኛውን ጊዜ በስራ ምክንያት ከሀገር ውጭ የሚቆይ ሰው ነው። በተጨማሪም ካገባት ጀምሮ ባሏ ለእሷ ምንም አይነት ፍቅር አሳይቷት እንደማያውቅና በስራ ጉዞዎች በሚሄድበት ጊዜ ከሌሎች ሴቶች ጋር ማሳለፍን እንደሚመርጥም ነገረችው። ይህም ሁልጊዜ የብቸኝነትና የመጣር ስሜት እንዲሰማት አድርጓታል። በመቀጠልም ስለ ኮነር ያለፈ ህይወት ጠየቀችው። ኮነርም ከ2 ዓመት በፊት በክለብ ውስጥ በስካር ስሜት ውስጥ ሆኖ ጠብ ውስጥ እንደገባና አንድ ሰው እንደገፋ ያ ሰው መሬት ላይ ወድቆ ኮማ ውስጥ ከገባ በኋላ ህይወቱ እንዳለፈ ነገራት። በዚህም ምክንያት የ3 ዓመት እስራት ተፈርዶበት ነበር። ከእስር ከተፈታ በኋላም ህይወቱን እንደገና ለመገንባት በቤተ መጻሕፍት ውስጥ መስራት ጀመረ። ከንግግራቸው በኋላ ማርሊን ወደ ቤቷ ለመመለስ ባትፈልግም በፈለገችው ጊዜ ወደ እሱ እንደምትመጣ ለኮነር አረጋገጠችለት። ነገር ግን ለበርካታ ቀናት ሳትደውል ቀረች። ይህም ኮነርን ብቸኝነት እንዲሰማው አደረገው። አንድ ጠዋት ላይ ግን ለሩጫ ወጥቶ ሳለ ማርሊን ደውላ እንድትገናኝ ጠየቀችው። በተገናኙበት ጊዜ ግን ኮነር በጣም እንደተጨነቀችና በባሏ እንደገና ጥቃት እንደደረሰባት በግልጽ አስተዋለ። ይህ ሁኔታም ኮነርን ክፉኛ አስቆጣው። ማርሊን ግን ነገሩ እንዳያሳስበውና እንዳይጨነቅ ትነግረዋለች። ከእሱ ጋር መሆኗ በቤቷ አግኝታ የማታውቀው ደስታና ሰላም እንደሰጣትም ገለጸችልን። በመቀጠልም ማርሊን ኮነርን ማንም በማያውቀው ገለልተኛ በሆነ ቦታ ላይ ወደሚገኝ የባሏ እርሻ ቤት ይዛው ትሄዳለች። እዚያም ሁለቱም ጥልቅና ስሜታዊ የሆነ ጊዜ አብረው ያሳልፋሉ። ከጥቂት ሳምንታት በኋላም ኮነርና የስራ አጋሩ ኪም አብረው ወደ ቤተ መጻሕፍት እየተመለሱ ሳለ በአጋጣሚ ማርሊንን፣ አስትሪድንና የሴት ልጁ ፍቅረኛ ጃሬድን መንገድ ላይ ያገኟቸዋል። በመካከላቸውም ጥቂት ሰላምታ ብቻ የተለዋወጡ ቢሆንም ማርሊን ኮነርን ከኪም ጋር በማየቷ ከፍተኛ የቅናት ስሜት እንደተሰማት በፊቷ ላይ በግልጽ ይነበብ ነበር። ከቀናት በኋላም ኮነር እንደተለመደ ወደ ሩጫ ወጥቶ ሳለ እንደገና ከማርሊን ስልክ ይደርሰዋል። በዚህ ጊዜ ግን ድምጿ በከፍተኛ ፍርሃትና ጭንቀት የተዋጠ ነበር። ኮነርም ባሏ እንደገና ጉዳት እንዳደረሰባት ወዲያውኑ ተረዳ። ልቡም በቁጣ ተሞላ። ለማርሊንም እየገነፈለ ባለው ስሜት እንዲህ አላት። ባሏ ከዚህ ዓለም ቢሰናበትና ቢጠፋ እሷ ነፃ እንደምትሆንና ሁለቱም በሰላም አብለው መኖር እንደሚችሉ ነገራት። ኮነርንም እጅግ ባስገረመ ሁኔታ ማርሊን በሀሳቡ ተስማማል። ባሏ ቢሞት ሕይወቷ እጅግ የተሻለና ብሩህ እንደሚሆንም ነገረችው። በማግስቱም በእርሻ ቤት ውስጥ ሲገናኙ ማርሊን እሷና የእንጀራ ልጇ ለጥቂት ቀናት ከአካባቢ እንደሚርቁና ባሏ በቤት ውስጥ ብቻውን እንደሚቀር ነገረችው። እንዲያውም በቤት ውስጥ ምንም አይነት የደህንነት ካሜራዎችም ሆኑ አላርሞች እንደሌሉ ለኮነር ዝርዝር አስረዳች። ነገር ግን ባሏ ሁልጊዜ ሽጉጥ ከጎኑ እንደማይጠፋ አጥብቃ አስጠነቀቀችው። ኮነርም ያቀደችውን እቅድ ዝርዝር ጉዳይና ጥልቀት እጅግ አስገረመው። በእቅዱ ላይም ጥርጣሬ ያደረበት። ምናልባትም ፍላጎቷ የባሏን ሀብትና ንብረት ለመውረስና በኋላ እሱን ከጨዋታ ውጪ ለማድረግ ብቻ እንደሆነም ጠረጠረ። ማርሊን ግን እንደ ባሏ ንዛዜ ሀብትና ንብረቱ በሙሉ በቀጥታ ለሴት ልጁ የሚተላለፍ መሆኑን በመግለጽ ጥርጣሬውን ልታስወግድ ሞከረች። ኮነርም በጉዳዩ ላይ በጥልቀት ካሰበበት በኋላ ይህንን ትልቅ አደጋ ለመጋፈጥ ወሰነ። ከዚያም ሁሉንም ነገር በዝርዝር አጠናቅቁ። የመጨረሻውንም አጭር ጊዜ አብረው አሳለፉ። ሆኖም ኮነር ከዚያ በኋላ እንዳትደውልለትና በጣም አስፈላጊ ካልሆነ በስተቀር ምንም አይነት መልእክት እንዳትልክ፣ መልእክት ስትልክ እንኳን በሚስጥራዊ ኮድ ብቻ እንዲሆን ነገራት። ከዚህ በኋላም ኮነር ወደ ቤት ሲመለስ የክትትል መኮንኑ ጃክና ሌላ የፖሊስ መኮንን እሱን ጠብቀው አገኘ። በከተማ ውስጥም በርካታ ስርቆቶች መፈጸማቸውንና እሱ ደግሞ ዋነኛ ተጠርጣሪ መሆኑንም ነገሩ። ኮነር ግን በእነዚህ ስርቆቶች ውስጥ እጁ እንደሌለበትና ምንም እንደማያውቅ አስተባበለ። መኮንኖቹ ግን ስልኩ ሁልጊዜ ክፍት እንዲደረግና ከማንኛውም ችግር እንዲርቅ ከባድ ማስጠንቀቂያ ሰጥተውት ሄዱ። በመጨረሻም በዚያኑ ምሽት ኮነር እቅዱን ለመፈጸም ተነሳ። ማንነቱ እንዳይታወቅበትም ጭንብል በማድረግ በሚስጥር ወደ ማርሊን ቤት ሰርጎ ገባ። ነገር ግን ወደ መኝታው ክፍል ሲያመራ የማርሊን ባል ሪቻርድ እዚያ አላገኘው። ይልቁንም ያገኘው በትራስ ስር የተሸሸገ ሽጉጥ ብቻ ነበር። በእቅዱ መክሸፍም እጅግ የተበሳጨው ኮነር ከፎቁ ወርዶ ቤቱን ለቆ ለመውጣት ሲሰናዳ አንድ ድምፅ እንደ ድንገት ይሰማል። ዞር ብሎ ሲመለከትም ከፊት ለፊቱ የቆመው ሪቻርድ ነበር። ሁለቱም ፊት ለፊት ተገጣጠሙ። ወዲያውኑም በማዕከላቸው የሞት ሽረት ፍልሚያ ተጀመረ። ሪቻርድም ኮነርን እየገፋው ወደ መኝታ ክፍሉ ከገባ በኋላ ሽጉጡን አንስቶ ወደ ኮነር በመደቀን ሊገለው ተዘጋጀ። በዚያው ቅጽበት ግን አንድ ሰው ከጀርባው በድንገት ሪቻርድን አጥቅቶ ሕይወቱ እንድታልፍ አደረገው። ይህ አጋጣሚም ለኮነር ሽጉጡን በፍጥነት ለመቀማት እድል ሰጠው። ፊቱን ወደ ገደለው ሰው ሲያዞርም ያየው ነገር አስደነገጠው። የገደለው ሰውም የአስትሬድ ፍቅረኛ ያሬድ ነበር። ይህ ሁኔታም ኮነርን በከፍተኛ ድንጋጤ ውስጥ ከተተው። ያሬድም አስትሬድ በቤታቸው ውስጥ በጣም ውድ የሆኑ እቃዎች እንዳሉ ነግራው እንደነበረ ገለጸ። በዚያው ቅጽበት ነው ኮነር ማርሊንና አስትሬድ ከመጀመሪያውኑ ጀምሮ እሱን መጫወቻ መንገድ እያደረጉትና ታሪኩን እየተነተኑ ሲሸውዱት እንደነበረ የተረዳው።
ይህ እውነታም ውስጡን በከፍተኛ ቁጣ ውስጥ ከተተው። ምንም አይነት የአይን እማኝም በጀርባው ሞተው ያልፈለገው ኮነርም ያሬድን እዚያው ገደለው። እናም ሽጉጡን በሪቻርድ እጅ ላይ አስቀምጦ ከቦታው አመለጠ። ቤት እንደደረሰም ኮነር በከፍተኛ የጭንቀትና የጥፋተኝነት ስሜት ተዋጠ። በዚያው ሰዓትም ማርሊን ስለ ደህንነቱ ለመጠየቅ ደወለችለት። መታለሉንና ለሌሎች ሰዎች ዓላማ መጠቀሚያ መሆኑን የተረዳው ኮነርም በስልክ ላይ በማርሊን ላይ በቁጣ ጮኸባት። ባሏን አስወግዳ ሀብቱን ለመውረስ እሱን እንደ መሳሪያ እንደተጠቀመችበትም ገለጸ። እሷ ግን ነገሩን ካደች። ፍላጎቷ ከእሱ ጋር መሆን ብቻ እንደሆነ ልታስረዳው ሞከረች። ምን ማመን እንዳለበት ግራ የገባው ኮነርም ነገሮች እስኪረጋጉና ሁኔታው እስኪበርድ ድረስ ለሚቀጥሉት ጥቂት ቀናት እንዳትደውልለት ነገረ። በማግስቱም ኮነር ከተለመደው የክትትል መኮንን ጃክ ጋር ሲገናኝ መኮንኑ ስለ ሪቻርድ ሞት ነገሩ። አክሎም ፖሊሶች በከተማ ውስጥ ለነበሩ ስርቆቶችና ለሪቻርድ ግድያ ተጠያቂው ያሬድ እንደሆነ ሙሉ በሙሉ እንዳመኑ ገለጸ። ይህ ዜናም ለኮነር ትልቅ እፎይታን ሰጠው። ጊዜ ያለፈ ሲሄድም ኮነር ቀስ በቀስ ወደ ቀድሞ መደበኛ ህይወቱ መመለስ ጀመረ። ሆኖም ግን አእምሮ አሁንም በጥርጣሬና በጭንቀት ይታመስ ነበር። ከዕለታት አንድ ቀንም ማርሊን ስለ መጽሐፍት የሚናገር የሚስጥር ኮድ ያለው መልእክት ላከችለት። ነገር ግን ኮነር መልእክቱን አይቶ ከቤት እንደወጣ ፖሊሶች በድንገት ከበቡት። ጃክም ወደ ኮነር ቀረብ ብሎ በሪቻርድ አስክሬን ላይ የእሱ የጣት አሻራዎች እንደተገኙና ለምርመራም ወደ ጣቢያ ይዘውት መሄድ እንዳለባቸው ይነገረዋል። ቀጥሎም ሊያስረው እጁን ሲዘረጋ ኮነር በድንገት በከፍተኛ ድንጋጤና ቁጣ ጃክ ላይ ተወርውሮ በመግፋት አምልጦ ወደ ባህር ዳርቻው መሮጥ ይጀምራል። ፖሊሶችም መሳሪያቸውን አውጥተው እስከ ባህር ዳርቻው ድረስ በጥብቅ ያሳዱታል። በመጨረሻም የባህር ዳርቻው ላይ ደርሰው ከበው ያዙት። ኮነር ፖሊሶች እንዴት በዚህ ፍጥነት መደበቂያውን ሊያውቁና ሊያገኙ እንደቻሉ ግራ በመጋባት ይደነግጣል። አንዲት ሴት በስልኩ ደውላ መረጃ እንደሰጠችና አሳልፋ እንደሰጠችውም ይገልጽለታል። እዚህ ላይ ነው አስከፊ እውነታው ፍንትው ብሎ የሚታየው። ማርሊን ካለፈው ጥቁር ታሪኩ ወይንም ከእስረኝነት ህይወቱ በመነሳት እሱን ለራሷ ዓላማ እንደተጠቀመችበትና በመጨረሻም አሳልፋ እንደሰጠችው ሙሉ በሙሉ ይረጋገጣል። በዚያው ቅጽበትም የኮነር ስልክ በኪሱ ውስጥ እንደገና ይጯል። ማርሊን ነበረች የደወለችው። ጃክም መሳሪያውን ደቅኖ በሰላም እጅ እንዲሰጥ ቢነግረውም ኮነር ግን በዚህ ምድር ላይ ከእንግዲህ የመኖር ምንም አይነት ተስፋና ፍላጎት አይታየውም ነበር። ተስፋ በቆረጠ ስሜትም ስልኩን ለማንሳት እጁን ወደ ኪሱ ሲሰጥ ፖሊሶች መሳሪያ ላውጣ እንደሆነ በማሰብ ተኩስ ይከፍቱበታል። እዚያው ባህር ዳርቻ ላይም ህይወቱ ያልፋል። ከዚህ ሁሉ በኋላ ማርሊንና አስትሬድ በደስታ በቅንጦት ህይወታቸውን እየተዝናኑበት እንመለከታለን። እዚህ ጋር ግን ታሪኩ የመጨረሻውና እጅግ ዘግናኝ የሆነው ሚስጥር ይገለጣል። ማርሊንና አስትሬድ የእንጀራ እናትና ልጅ ሳይሆኑ በሚስጥር የተመሳሳይ ጾታ ፍቅረኛ አማቾች ነበሩ። መጀመሪያውኑም ሪቻርድን ከመንገዳቸው አስወግደው ሀብቱን ለመውረስ ሁሉንም ነገር አብረው አቅደው ነበር። ኮነርን ደግሞ እቅዳቸውን የሚፈጽሙበትና የወንጀሉ ሰለባ የሚያደርጉበት ምስኪን መጫወቻ ያደረጉት። ኮነር የተጎዳችና የተበደለች የመሰለችውን በዕድሜ የምትበልጠውን ሴት ሲያገኝ እውነተኛ ፍቅር ያገኘ የመሰለው ምስኪን የቀድሞ እስረኛ ነበር። ነገር ግን እሷ እርዳታ የምትሻ ተጎጂ አልነበረችም። ይልቁንም የእሱን ያለፈ ታሪክ፣ ብቸኝነትና እሷን ለመጠበቅ ያለውን ጥልቅ ስሜት እንደ ጦር መሳሪያ የተጠቀመችበት ጨካኝ አታላይ ሴት ነበረች። ኮነርም ለእሷ ሲል ሰውን ገደለ። በመጨረሻም እሷ ከልቧ የምታስብለትና የምታፈቅረው ሰው መስሎ በከንቱ ህይወቱን አጣ። አንዳንድ ጊዜ እጅግ አደገኛ የሆኑ ወጥመዶች የሚዘረጉት በኃይልና በጭካኔ ሳይሆን በፍቅርና በጓደኝነት ጭንብል ነው። እናም አንዳንድ ጊዜ ህይወት እንዳለንና እንድንኖር የሚያደርገን ሰው ከመጀመሪያውንም ጀምሮ የእኛን መጥፋት በምስጢር ሲያቅድ የነበረ ሰው ሊሆን እንደሚችል እያስመለከተን ታሪካችን ይጠናቀቃል።